በጣም ብልግና ነው። ዛሬም ነገም ግን ለሚያከብራችሁ ታከብሩ ያላችሁ፣ ለሚያቀላችሁ ታቀላላችሁ። እና እኔ በጣም በቃ እግዚአብሔርን በጣም ነው። እንደውም ቲክቶክ ላይ ተቆርጦ ነው እንደውም እናንተ ገስት ላይ ነው የሰማው፣ ግን ቲክቶክ ላይ ስትናገር ዳኒ እንደ አንቺ እኔ እንደዚህ አግሪ ደንግጦ ሁሉ ፎቶ ምን ሆነክ ነው አገንጀስት ነው። ኧረ እኔ እንደዚህ ሆነሽ አይቼሽ አላቅም አላት። ማንነቷን ደግሞ ታሳያቸዋለች። መናገርም ካለባት ትናገራለች። ግን አሁንም ቢሆን መልእክት የምናስቀምጠው ለብሩክ እነኝን አፋቸውን ለሚከፍቱ ሰዎች የ5 ደቂቃ የ10 ደቂቃ መልስ እንዲሰጥልን እንፈልጋለን። የእኛን ፍቅር የጊፍተሮቹን ፍቅር ብዙ ያጣቸውን ሰዎች ለማግኘት ሲፈልግ ግን እነኝን ልክስክሶች የማንም ልቅምቃሚ የሰው ልክ የማያውቁ ወጥቶ መናገር አለባት። እውነት እሱ የሚወዳት ከሆነ እውነት የወደፊት የልጆቼ እናት ነች፣ እኔ እሷ ካልተከበረች እኔ አልከበርም ብሎ ይሄንን ካለ ይሄንን ከሱ አንድና አንድ የምንፈልገው ይሄንን መልስ እንዲሰጥ ብቻ ነው። እንደ ሴትነት የተሰማን ይሄ ብቻ ነው። እና አመሰግናለሁ። ካጠፋውም ይቅርታ የተሰማኝን ነው። ሀናንዬ ቤትሽ እና ብቻ በቃ አላቅም። እግዚአብሔር ይሄንን ውሎ ሳያድር ሁላችንም አሁን በየቤቱ መጫወት ያለብን እሱ መልስ መስጠት አለበት። ይበቃል። ከዚህ በላይ አናት ላይ ወጥቶ ቀዘን መቅዘን ይበቃል። እኔ እንደዛ ነው የምቆጥረው። ለምን በኮሜንት ሲያንስ እንደገና እንዴ ትንሽ መንቀሳቀሻ ትጣ እንዴ ምን ባደረገችው? ስለዚህ በ24 ሰዓት ትሰማለህ ብሩክ። እያንዳንድ አሁን ትናንትና ግባና ወጣው ምናምን የነበረው ፍቅር ስትል የነበረችው ነው። ትሰማለህ እያንዳንዱ ቤት እየገባክ። ትናንትናም እርግጠኛ ሆኜ የምነግራችሁ ጊፍተሮቹም ያልመጡት መሀል ላይ መታ ዊዘር የተመለሰችው በዛን ሰዓት ሲሳደቡ ነበረ። መልስ ስላልሰጠና ያ ነገር አበሳጭቷት ይሆናል ብዬ ነው እኔ እንደተረዳሁት ነው የምላችሁ። ገብቷችኋል? እዚህ መልስ ያስፈልጋል በአስቸኳይ። እነዚህ 3 እና 4 እድሜያቸውን የማያውቁ ቆሻሾች ለምን እንደወጡ ከሀገራቸው እናትና አባት ሂዱና ስርና ተለውጣችሁ ነው ብሎ ያለው ንብረት ሸጦ ይልካል። እነሱ እዚህ መጥተው የሰውን ባል አይናቸውን አፍዘው ሲሳደቡና ሲራገጡ ከሴት ማፀን የወጡ አይመስሉ። ከምን እንደተፈጠሩ ከምን እንደመጡ በሀገራችን ከአንድ ሴት ከአንድ ወጣት የማይጠበቅ ስድብ ወንዱ እንኳን የተወውን ስድብ ሲጠቀሙ ምን ባደረገች እች ልጅ የት ታውቋታላችሁ? ምናችሁ የደረሰች ደረሳችሁባት እንጂ አልደረሰችባችሁ። እስከ ዛሬ ዝም ብለናል። አሁን ግን ሀናን ሁላችሁም እዚህ ውስጥ ያላችሁት 113 ሰው አላችሁ። እኔ መግቢት ስትከፍት እናገራለሁ። በአስቸኳይ በ24 ሰዓት ወጥቶ ለነሱ ሰዎች መልስ ካልሰጠ እኔ ከነሱ ጋራ ኮንታት አለው ነው የምለው። ይቅርታ አድርጉልኝና ይሄ ነው የኔ ሀሳብ። በቃ በ24 ሰዓት ለነዚህ ቆሻሾች መልስ ካልተሰጠ ሁላችሁም ቤታችሁን የምትከፍቱ ልጆች ትላንትና ባያችሁት ኮሜንት ሳታሩና እንደኔ ሳትቃጠሉ አልቀራችሁም። ሴት ናት። ሴት ብቻ ስለሆነች ሳይሆን ምን አደረገች? አንድ ፍሬ ልጅ በመናቸው ደረሰችባቸው። በድንበር ነው፣ በገንዘብ ነው የቀማችባቸው ነገር አለ። ያማል እንዴ! ቻው እንኳን ሳትል ተነስታ ወጣ አንገቷን ሰብራ ሄደችው። ለምን? ይሄንን ነገር በምትከፍቱበት ቦታ በ24 ሰዓት ካልሰጠ እኔ ከዚህ በኋላ ቲክቶክ ላይም አልገባም፣ ቪዲዮአቸውንም አላይም፣ መታመም አልፈልግም። በቃ እንደዚህ ማለት ብዙ ጊዜ ለፍታለች። ከነ ዩዘር ከነ ገኒ ጋር ወገባን እኔ ታች ነኝ ሁሉ ጊዜ ብዙ ጊዜ ተሳደቡ። እናንተ ካልቆሙላችሁ መሪያም እስከ ጥግ አትሄጂላትም ማለት ነው አይደለም እንዴ? እዚህ ጋር ብቻ የሚያዩን እናቆማለን ማለት ነው። የምትወጂውን እሱ ካልመለሰም እኔ ጥግ ድረስ እሷን ከሆነ እሷን ይዤ ይጓዛለሁ። አለቀ። እነሱ እየጨፈጭፋል አልሰጣትም። እስከ ጥግ ከሆነ እስከ ጥግ አለቀ። እንትን አትላኩ። ቲክቶክ ይዘጋል። አይደለም እስከ ጥግ መውደዳችንን የምናሳልፍ ከዚህ ጋር ምንም ቅስነ ተሳበብሽ ያን ነገር ምንም ነገር ሊቀር ይችላል፣ ግን ከራስሽ በላይ ከህይወትሽ በላይ የለም። ያ ነገር እኔ ቢቀር ደስ ይለኛል። ምክንያቱም አሁን ባለው ደረጃ እኔ የምር አንዳንድ ቤት ላይ የድምፅ ሪከርድ ተደርጎ ሳገኝ ማለት ነው
የድምፅ ሪከርድ ተደርጎ አንዳንድ ቤት ላይ ሪከርድ ተደርጎ ያኔ በይሲለኝ ስክሮል ሰረግ ያጋጥመኛል። አብዛኛው እንደውም ጠዋት ላይ የምር በጣም ነው የሚጨናነቀው። ያኔ ሰው በዚህ ልክ እያወራ ያኔ ያ ረቢ አደራህ እንደው ክፉ ነገር ብቻ አታንጣ፣ ዝም ብለህ ብቻ አሳልፈው እንደ ንፋስ ብዬ ነው የማስበው። አንዳንዴ የሆነ እላያችሁ ላይ ትኩረት ሲጣልብን እኛ ባልነው መንገድ ብቻ ሳይሆን ይሄ ነገር እኮ ሌላ ነገርም ሊያመጣብን ይችላል፣ አይ ቢቀርስ ብሎ የሚባል ነገር አለ። አብዛኛ ደግሞ እናንተ በምትሉት ያኔ ሌላ ነገር መዋሊቹን ተለጥፎ ውሎ እንደገና ማታ ሌላ ነገር ላ ይሄ ነገር ጥሩ አይደለም። እንዴ የሰው ልጅ እኮ ነው የምን ሰው ልጅ ነው ነበረ ምን ነበረ እንዴ? ኧረ ነበረ ልብ የለም ሞኝ ናት እንዴ? እንዲያውም አይሹ ማለት ነው ይሄ በውስጥ ያወራሽኝ ነገር እንዲያው ዛሬ ምን ተረዳሁ መሰለሽ? ማለት ሁለቱንም እኔንም አንቺንም ጥፋተኛ ለማድረግ ሁለቱም ጥፋተኛን እኔም አንቺም ጥፋተኛንን እንድንባል ተፈልጎ ነው እንጂ ይሄ ነገር ሪል ያኔ ስምምነት አለን ብዬ ራሱ እያሰብኩ አይደለም። ግን የሆነ ጥያቄ ሲቀርብልን እኔና አንቺ እኮ ተስማምተን ነው የምናደርገው ብዬ ለሌሎች መልስ የሚሰጡት ጓደኞቻችን አንድ ሰው እንዳይጠቆር ስለሚፈልጉ ነው። እናንተ ሪከርድ ያታርጉ ላ የለም ላ አይነን አንድ ላይ ነን። ምንም እኔና አንቺ ማለት ነው እየተጎራረስ እኔ ደግሞ ያንቺን ነገር ለመሸጥ እያቃሽኝ እያቀፍኩሽ እኔ ደግሞ ያንቺን ነገር ለመሸፈን ፈልጋ ነው የምታወራው እንጂ እኔ ያለሁበት ይሄን ነገር ሙሉ ለሙሉ እያለሁበት አልመሰለኝም። አላሁ አለሽበት እናቴ በስነ ስርዓት አለሽበት። ዝንጥ ብለሽ እናት አለሁበት። እኔ አንቺ ላይ የሆነ ነገር መጥፎ ነገር የሰው ልጅ ሲያወጅ ያን ነገር መሰረዝ አለብኝ እንዴ? ቢቀር እኮ የሚቀረው ገንዘብ እንጂ አያገኘኝማ። አዳምጪኝ፣ እኔን ያ ሰው እኮ እኔን አያገኘኝም እንደማያገኘሽ አሁን እኔን እንደማያገኘኝ ተማመንሽ አንቺ። አሁን ሱመያ ኪያ አታገኘኝም እኔን እንደፈለገ ብትዘል ላ ማገኘት አለማገኘት አይደለም። እኔና አንቺ በልንገርሽ ቆይ ተረጋጊ። የምልሽ ነገር እኔና አንቺ ተስማምተን ይሄን ነገር እያረግነው ነው። ግን ደግሞ ያኔ በአካባቢያችን ወይም ደግሞ የሆነ ነገሩ የምናረገው ነገር የሆነ ነገሩ ካልተወደደ አርገነው ከምናገኘው ነገር እኔ ለአንቺ እኔ ብኖርልሽ ነው የሚያዋጣሽ። አንቺም ደግሞ ለእኔ ምንም ሳይነካሽ አንቺ ብትኖሪልኝ ነው ለእኔ የሚያዋጣኝ። እኔና አንቺ አንድ ላይ ካለን ምንኛውም ነገር ያቀርነው ነገር ቢከስር ማንኛውንም ነገር ነገ ማምጣት እንችላለን። የሆነ ነገር የማይሆን ትኩረት ሲስብብን ያን ነገር ማቆም የኛ ግዴታ ነው። ተረዳሽ? አለዋ እንትን ትኩረትም ተረድቼሻለሁ። አሁን አንቺ ያልሽውን ማለት ነው። ይሄ ነገር ደግሞ አያሰድሽም። ገባሽ አይደለ? አሁን እኔ እኮ አንቺን የሆነ ነገር ያረጉብኛል ብዬ የምጨነቅ ጭንቅ የምል ከሆነ ገባሽ? አንቺን እንደማያገኙሽ ተተረዳሁኝ አልጨነቅም። አሁንም አልተረዳሽም። አንቺን የሚነካብኝ ሰው አይደለም እኮ የማይሆን ትኩረት በተሰጠሽ ቁጥር አንቺን እንደው ሰው የሆነ ሰው ሲያዝንብሽ የሆነ ነገር ሲሆን አንቺን የማይሆን እንቅፋት ያጋጥምሻል ብዬ የማስበው በራሴ መንገድ ነው እንጂ ሙሽ ያ ሌላ ነገር ወይም ያወራ ሞደን የእናንተ ፍቃድ መጠየቅ አለብኝ። ለመዘነጥ የእናንተ ፍቃድ መጠየቅ አለብኝ። ለምን አባታችሁ ገደል አትገቡም? ለምን አባታችሁ ጥንቅር ብላችሁ ከህይወት አትወጡም? ለምን አባታችሁ የራሳችሁ ቢዝነስ ማይንድ አታደርጉም? የራሳችሁ ህይወት አትኖሩም? ተፋቱኝ እስኪ ውረዱ በቃ ካናቴ። ምን አባታችሁ ላድርጋችሁ? እዘንጣለሁ እስኪ ያምርብኛል። የታባሽ እዛው እርር በይ። ይኸው ሽቶዬን አደርጋለሁ፣ ሱፌን ለብሳለሁ፣ ጽድት ትላለሁ፣ አንጸባርቃለሁ እንደ ብርሃን ማለት ነው። ይህ ቅጥል የሚያደርገሽ ከሆነ አዳሜ ቅጥል በይ ቂጥሽ እስከሚሞቅ ቻው ናችሁ ነበር። ቡታጅራዎች እድሜ ለሩታዬ አለም ድፍልታ ቡታጅራ መንግስታችሁ ራሱ መሸለም ነበረባት። ሩታን ማለት ነው መንግስት ሁሉ መሸለም ነበረበት። ለምን ቡታጅራ ማናት የሚል ከጎጃም እስከ ጎንደር ከኦሮሚያ ክልል
እውነት ከኦሮሚያ ክልል እስከ አማራ ክልል ከትግራይ እስከ ጠረፍ እስከ ጋምቤላ ድረስ በሩታን ቡታጅራ ማናት የሚባለውን እንኳን የታወቀች እንጂ ማናችሁ ነበር ቡታጅራዎች? እድሜ ለሩታዬ ዓለም ድፍንታ ቡታጅራ መንግስታችሁ ራሱ መሸለም ነበረባት ሩታን ማለት ነው። መንግስት ሁሉ መሸለም ነበረበት። ለምን ቡታጅራ ማናት የሚል ከጎጃም እስከ ጎንደር ከኦሮሚያ ክልል እውነት ከኦሮሚያ ክልል እስከ አማራ ክልል ከትግራይ እስከ ጠረፍ እስከ ጋምቤላ ድረስ በሩታን ቡታጅራ ማናት የሚባለውን እንኳን የታወቀች እንጂ ልጄ ሞባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ እኔ እናንቺ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ባባሽ የልጅ አባት ነው። ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ ምክርሽ ነው እና እንዳይደብረው ልሽ ፈልግ ውሳኔሽን እኮ አሁን ልታብጫለሽ እና የሆነ አንዳንድ ጊዜ ልጁ ላይ ይመጣል ያው እንደነገርኩሽ እና ልጁ ላይ ሲመጣ ግን ደብሮት እንትና እንደዚህ አርጋኝ እንትና እንደዚህ ብሎ ብሰማ ወርደ ከራሴ አለቅሽም። እሺ ነገር ግን ይኸውልሽ ከፈለግሽ ማለት ነው የማይደብረው ከሆነ ስሜቱ ጥሩ ናም ከሆነ አግቢው፣ ተጋቡ። ከዛ ደግሞ በቃ ይሄን ነው ልሽ የምችለው። ሌላ ምንም ልጅ ደግሞ ያው ልጁን ለማየት ይመጣል እንደነገርኩሽ። ልጁን ለማየት ሲመጣ ደግሞ አንዳንዴ እንዳይደብርሽ ከደበረሽ ምንም ማድረግ አልችልም። ደግሞ መቶ ደበረኝ ብሎ አንዲት ነገር ቢነግረኝ ያው ከዚህ በፊት የሆነ ነገር ብሎኝ ያውቃልና እኔ እንደዚህ ስሞታ አላወራም። ግን ዛሬ ልንገርሽና ከደበረው ውርድ ከራሴ እሺ፣ አንዲት ነገር አንዲት ከፍቶት ማየት አልፈልግም እና በቃ ይሄን ነው ብለሽ ተሽና ምናምን እኔ አንቀባሬ ያኖርልሻለሁ። ገና ማንቀባሩ